እንዲበልጠኝ ፈልጋለሁ። እኔ ፐርሰናሊ በምንም ነገር ላይክ የኔ የሚለው ሰው እንዲበልጠኝ ፈልጋለሁ። ፋይናንሻሊም ሊሆን ይችላል፣ ሜንታሊም ሊሆን ይችላል። በብዙ ነገር እንዲበልጠኝ ፈልጋለሁ። በቃ እንደዛ ነው የምቀበለው የኔን ወንድ ልጅ ማክበር እግዚአብሔርን ማክበር ነው። በጣም ነው ነገሮች እንዲቴል ማየው ነው እና ደግሞ ከኔ በላይ ለሱ አስባለሁ። አሁን እኔ ፋይናንሻሊ በለጥኩት ችግር የለውም እኮ ለኔ መብለጥ በእውነት ችግር የለውም። እኔ ግን ለሱ አስብለት ማለት ምን አይነት ስሜት ይሰማ ይሆን የሚለው ነገር ይደብረኛል። ወንድ ልጅ በሁሉም ሁኔታ ውስጥ ነው የሚከበረው። አስበው እኔ ስራ ምናምን መጥቼ እሱ ቤት ውስጥ ልጅ እንትን ሲል ምናምን ማለት አረን ነው ምንም ነው ሴንስ ማይሰጠኝ እኔ አላቅም በእውነት ማለት ወንድሞቼን በጣም ነው የምወዳቸው እና ወንድ ተብሎ ሲወራ ወንድሞቼ ትዝ ስለሚሉኝ እቆምላቸዋለሁ። ቤት ውስጥ መሆን እንደ ባርነት፣ ቤት ውስጥ ያለውን ስራ ግን ያውቁታል ማለት እንደዛ የሚሉ ሰዎች ባርነት አይደለም። ቤት ውስጥ ልጅን ኬር ማድረግ ምናምን ባርነት አይደለም። ቤት ውስጥ ያለውን ነገር መስራት ምናምን በፍጹም ባርነት ሊሆን አይችልም። ብዙ ጊዜ ወንዶች ሆዳቸውን ይወዳሉ ይባላል። ይህን ሰምተሽ ታውቂያለሽ? ብቻ ወደሽ ታውቂያለሽ ወደሚለው ጥያቄ ስንመለስ አዎ እሱ ራስ ነው። የእሱን ነገር ማክበር እግዚአብሔር የሰጠንን ትእዛዝ ማክበር ነው ብዬ አስባለሁ። ሁሉም እንዲጨፈለቁ አልፈልግም አሳዘኑኝ ያልሽ ታስታውሻለሽ? ጊዜውን መቼ ነው ስትራይክ ያደረገሽ? እኩል ነህ፣ እኩል ሴትና ወንድ እኩል ናቸው የሚለውን እንትን አልወደውም። የወንድ ልጅ ውበቱ ምንድን ነው? እንዲሸፈኑብኝ ማልፈልጋቸው፣ ከቨር እንዲደረጉ ማልፈልጋቸው ወንዶች ምን አይነት ናቸው? ጥሩ ፐርሰናሊቲ ያላቸው፣ ሴቶችን የሚጠብቁ ወንዶች አሉ፣ በጣም የሚከላከሉ ወንዶች አሉ፣ ጠበቃ ሆነው የሚቆሙሉ ወንዶች አሉ። ሴትነትሽ እንዴት ነው የሚበላሽ? እግዚአብሔር ትእዛዝ ነው የሰጠን አይደል? ላይክ ሴቷ ታዛዥ እንድትሆን ማለት እንድትገዛ የእሱን ድርሻ ለእሱ እንተውለት ነው የኔ ዓላማ። እንደዛ ብሎሽ የሚያውቅ ሰው አለ? ፒክሚ ብለውኛል ኮሜንት ላይ። እውነት እኔ ሁሌም ከኔ ወንድ ይበልጣል።